በመንገድ ዳር የሚለምን አይነ ስውር ሰው ነበረ። ለረጅም ጊዜ መፍትሄ አላገኘም። የመጣ ሁሉ ሳንቲም ጥሎለት ያልፋል። አንድ ቀን ግን አንድ ኮቴ ሰማ። ብዙ ኮቴዎች በዛ ጋር አልፈዋል። ብዙዎች በዛ ጋር ተራምደዋል። ብዙ አይነት የጫማ ኮቴ ይሄ ሰው ሰምቷል፣ አስተናግደዋል። ያን ቀን ግን የሰማው ኮቴ ይለያል እና ጠየቃቸው፣ ምንድነው ዛሬ? ምንድነው? ብዙ የበዓላት ቀን ብዙ ኮቴዎች አልፈው ሊሆን ይችላል፣ ግን ዛሬ የሆነ የተለየ ኮቴ ተሰማው እና እንደዚህ አሉት፣ ኢየሱስ እያለፈ ነው አሉት። ዋት? ኢየሱስ እያለፈ ነው? ኢየሱስ እኔን እያለፈኝ ነው፣ አልፎ እየሄደ ነው፣ የተራመደ ነው። ኢየሱስ አዎ፣ የናዝሬቱ ኢየሱስ አዎ ነው አለ። እስከ ዛሬ ከተቀመጥኩበት፣ እስከ ዛሬ ከለመንኩበት፣ እስከ ዛሬ ከጮኩበት፣ እስከ ዛሬ ካለቀስኩበት፣ እስከ ዛሬ ዋጋ ከከፈልኩበት ነገር ያሁኑ አይበልጥም አለ። ተነሳ ሰውዬው። የዳዊት ልጅ ሆይ ማረኝ። ጩኸቱ ዝም ብሎ ጩኸት አይደለም፣ ጥልቅ ጩኸት ነው፣ ዲፕ ነው። ብዙ ሰው ኢየሱስን ማረኝ ብሎት ያውቃል። ብዙ ሰው የዳዊት ልጅ ሆይ ብሎት ያውቃል። የዚህ አይነ ስውር ጩኸት ግን ኢየሱስን አቆመው። መጽሐፍ እንዲህ ይላል፣ ቆመ ይላል። ጌታ ቆመ። አንዳንድ ጩኸቶች መለኮትን ያቆማሉ። የግድ ወደ አንተ ጆሮውን እንዲያደርግ፣ አቤት ልጄ እንዲልህ፣ መልስ እንዲያመጣልህ፣ ሰማይ ምላሽ እንዲሰጥ የሚያደርግ ጩኸት። ዛሬ እንደዚህ እንጮኻለን። ራላ ባሴ ኬፓታሳ ታውቃለህ፣ ብዙ ቀን ጮኸናል። ዛሬ ግን እንጮኻለን። የዳዊት ልጅ ሆይ